ከነዚህ ዘገባዎቻችን በተጨማሪ ባልደረቦቻችን በተለያዩ አካባቢዎች ይገኛሉ፣ የመስክ ምልከታ ያደርሱናል። አስቀድመው ግን የያዙትን መረጃ የሚጠቁሙን ይሆናል። እንደምን ዋላችሁ? ሀብታሙ ካንተ ልጀምር። እንዴት ዋልክ? የት አካባቢ ትገኛለህ? ከልብ አመሰግናለሁ። እንግዲህ አሁን እኔ የምገኘው ጥሩነሽ ቤጂንግ ተብሎ የሚጠራው አካባቢ በተለምዶ ስሙ ደግሞ የሺ ቶታል የሚባለው አካባቢ ነው። በዚህ አካባቢ ላይ የተገኘንበት ዋነኛው ምክንያት ደግሞ የኢትዮጵያ ንግድ ስራዎች ኮርፖሬሽን ሀብታሙ ተመልካቾቻችን ለተፈጠረው የድምጽ ጥራት ይቅርታ እንጠይቃለን። ወደ ራሄል ነው ማልፈው። ራሄል እንደምን ዋልሽ? ጉዳይሽን ጠቁሚ። አመሰግናለሁ። አሁን የሚገኘው በኢትዮጵያ ንግድ ባንክ ዋና መስሪያ ቤት ነው። የኢትዮጵያ ንግድ ባንክ በዛሬው ዕለት የደንበኞች አገልግሎት ሳምንትን መክፈቻ መርሃ ግብር አከናውኗል። በዚህ መርሃ ግብር ላይ የኢፌዴሪ የገንዘብ ሚኒስትር አቶ አህመድ ሺዴን ጨምሮ የባንኩ ከፍተኛ የስራ ኃላፊዎች፣ ደንበኞች ተገኝተዋል። በአጠቃላይ ምን ተነሱ፣ የደንበኞች አገልግሎት ሳምንትስ ምንን ዓላማ ያደረገ ነው የሚለውን ወደ በኋላ ላይ ወደ እናንተ አደርሳለሁ። ራሄል አበበ ነኝ። ባልደረቦቼ ከደቂቃ በኋላ መልሼ አገኛችኋለሁ። እስከዛው ሸጋቀን ከነዚህ ዘገባዎቻችን በተጨማሪ ደግሞ በድንቃ ድንቅ ዘገባችን በምዕራብ ቻይና የምትገኘው ዢጂያንግ ግዛት በርካታ ሕዝብ ያላት ናት። ከሰሞኑ በግዛቲቷ መነጋገሪያ የሆነ ነገር ተከስቷል። በድንቃ ድንቅ ዘገባችን የምንመለከተው ነው የሚሆነው። በጤና መረጃችን ደግሞ ለፌስቱላ በሽታ አጋላጭ የሆኑ መንስኤዎችን ከነ መፍትሄው ይዘናል። ዜናዎቹን የመራው ራቢያ ሰዒድ አብሬያችሁ ዘልቃለሁ። ወደ አጫጭር ጉዳዮቻችን አለፍኩ። ጊፋታ በዓለም ቅርስነት መመዝገቡን አስመልክቶ የእውቅናና ማብሰሪያ መርሃ ግብር በወላይታ ሶዶ ከተማ እየተካሄደ ነው። የወላይታ ብሔረሰብ ዘመን መለወጫ ጊፋታ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ መመዝገቡን ተከትሎ ሀገራዊ የእውቅናና የደስታ ማብሰሪያ መርሃ ግብር በወላይታ ሶዶ ከተማ እየተካሄደ ይገኛል። በመርሃ ግብሩ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ፣ የባህልና ስፖርት ሚኒስትር ሸዊት ሻንካና የቱሪዝም ሚኒስትር ሰላማዊት ካሳን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የብሔረሰቡ ተወላጆችና ጥሪ የተደረገላቸው እንግዶች ተገኝተዋል። መርሃ ግብሩ የጊፋታ ብስራቶች ለህዝቦች ከፍታ በሚል መሪ ሀሳብ እየተካሄደ ይገኛል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዝርዝር ጉዳዮቻችንን ደግሞ አስከተልኩ። የኢትዮጵያ ንግድ ስራዎች ኮርፖሬሽን ያስገነባው የአትክልትና ፍራፍሬ ምርቶች ማቀዝቀዣ መጋዘንና የገበያ ማዕከል በከንቲባ አዳነች አቤቤ ተመረቀ። በአቃቂ ቃሊቲ ክፍለ ከተማ የተገነባው መጋዘንና የገበያ ማዕከሉ የፌዴራልና የአዲስ አበባ ከተማ ከፍተኛ አመራሮች በተገኙበት ነው የተመረቀው። የምርት ግብይት ሰንሰለቱ ጤናማና አጭር በማድረግ ሸማቹና አምራቹ በቀጥታ እንዲገናኝ የማድረግ ስራ ልዩ ትኩረት ተሰጥቶት እየተሰራ ነው ያሉትና ማዕከሉን የመረቁት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የአትክልትና ፍራፍሬ መጋዘኑም ለሸማቹ ንጽህናቸውን የጠበቁ ምርቶችን ተደራሽ ለማድረግ የሚያስችል ነው ብለዋል። ዛሬ በዚህ ስፍራ ላይ የተመረቀው ዘመናዊ መጋዘን በተለይ ከአትክልትና ፍራፍሬ ምርቶች አንጻር ስናይ ከዚህ በፊት በሀገራችን ብዙ ትኩረት የማንሰጠው ነገር ግን ከለውጡ ወዲህ ልዩ ትኩረት እየሰጠን የአትክልትና ፍራፍሬ መጋዘኖቻችን ለሀገር ውስጥ ሸማቾችም በተገቢው ንጽህና ስታንዳርዳቸውን በጠበቁ ትኩስ ምርቶች ተጠቃሚው ጋር ሸማቹ ጋር መድረስ እንዲችሉ እየተሰራ ነው ያለው። ስለዚህ ዛሬም ይህንን የመሰለ ቴክኖሎጂ የተገጠመለት እጅግ ግዙፍ የሆነ በርካታ ችግሮችን ሊቀርፍ የሚችል ስቶሬጅ በዚህ ላይ በመድረሱና ለዚህ ደግሞ እንደ ከተማችን የመጀመሪያ ተጠቃሚ በመሆናችን እጅግ በጣም ማመስገን እወዳለሁ።
ከማዕከሉ የሚወጡ ምርቶች ለማህበረሰቡ ተደራሽ እንዲሆኑ አነስተኛ ሱቆችን በማደራጀት ከተማ አስተዳደሩ እንደሚሰራም ነው ከንቲባ አዳነች የተናገሩት። አሁን ከዚህ የማከማቻ ማዕከል በከተማችን አዲስ አበባ ላይ ለሚፈጠሩ ትናንሽ ሱቆች በቀጥታ የሚደርስበት አግባብ በጋራ እንዘረጋለን ብዬ አምናለሁ። የዘንቢል ሱቆችን እኛ በሚገባ ማደራጀት እንችላለን። በዘርፉ በርካታ የስራ እድልን ከዚህ በላይ መፍጠር እንችላለን። እያንዳንዱ ስራ በትስስር በጋራ እንዲሁም ደግሞ የየኃላፊነታችንን በአግባቡ በመወጣት የሚሰራ ነው የሚሆነው። እንደዛ ሲሆን ነው ምርታችን በአግባቡ ጥቅም ላይ መዋል የሚችለው። ምርትና ምርታማነትን መጨመር ብቻ በራሱ በቂ ስላልሆነ በአግባቡ ምርትን ለተጠቃሚው ለገበያው ማቅረብ በዛው ልክ ትኩረት የሚፈልግ በመሆኑ እኛ እንደ ከተማ አስተዳደር በጣም አብረናችሁ ለመስራት እስከዛሬም ድረስ ደግሞ ለተሰራው ትልቅ ሪስፔክት አለን። በከተማዋ 5 በሮች የተገነቡ የገበያ ማዕከላትም ለሸማቹና ለአምራቾች ምቹ ሁኔታ መፍጠራቸውን ያስታወሱት ከንቲባ አዳነች አቤቤ ይህም በቂ ባለመሆኑ የግብርና ምርቶች ተወዳዳሪ እንዲሆኑና የዓለም ገበያንም ተደራሽ እንዲያደርጉ ጥራት ላይ መስራት ይገባል ብለዋል። የምታቀርባቸው ምርቶች ለሸማች ብቻ ሳይሆን እስከ መላክ ድረስ ትልቅ ግብ አስቀምጣለችና የሚላኩ ምርቶቻችንም ተወዳዳሪ መሆን እንዲችሉ ተፈላጊ መሆን እንዲችሉ ፖቴንሻላችንን አውጥተን የዓለም ገበያን በደንብ ተጠቃሚ የምንሆንበትን በአግባቡ መፈጸም መቻል አለብን። ለዚህ ደግሞ በጋራ መስራት፣ መናበብ፣ መቀናጀት በእያንዳንዱ የግብይት ሰንሰለት ውስጥ ያለውን ማነቆ መፍታት፣ የምርትን ጥራትን በዛው ልክ ማላቅ ይጠበቅብናል። ይህንን በማድረግ በኩል መላው የዚህ ዘርፍ ተዋናዮች አብረን እንስራ ላለውኝ እስካሁን ድረስ እየሰራንባቸው የመጣናቸው ተሞክሮዎች የበለጠ ተጠናክረን ብንሰራ የተሻለ ውጤት እንደምናገኝ የሚያሳዩ ናቸው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው ለምረቃ የበቃው የማቀዝቀዣ መጋዘንና ሁለገብ የህንፃ ፕሮጀክት የግብርናና የእንስሳት ተዋጽኦ ምርቶች አያያዝና አቅርቦት ላይ በተገቢው መንገድ ባለመያዛቸው የሚያጋጥመውን ብክነት የሚያስቀር ነው ብለዋል። ይህ የማቀዝቀዣ መጋዘንና የሁለገብ ህንፃ ፕሮጀክት የግብርናና የእንስሳት ተዋጽኦ ምርቶች አያያዝና አቅርቦት ላይ የታሪክ ጥፋት የሚያመጣ እነዚህ ምርቶች ከተመረቱ በኋላ በተገቢው መንገድ ባለመያዛቸው የሚደርሰውን ብክነት የሚያስቀር ከፍተኛ ምርት የሚመረትበት ወቅት ከገበያው ፍላጎት በላይ የሆነውን ምርት አቆይቶ ለመያዝ የሚያስችልና በተለይም ለውጭ ገበያ የሚቀርቡ የአትክልትና ፍራፍሬ ምርቶችን ጥራታቸውን ጠብቆ ለገበያ እንዲቀርቡ ማስቻል ረገድ ከፍተኛ ትርጉምና ፋይዳ ያለው ፕሮጀክት አጠናቆ ወደ ስራ ለማስገባት በመብቃቱ የተሰማኝን ደስታ ለመግለጽ እወዳለሁ። የአትክልትና ፍራፍሬ ማቀዝቀዣ መጋዘንና ሁለገብ የህንፃ ፕሮጀክቱ በ1437 ካሬ ሜትር ላይ ያረፈ መሆኑን የዘገበው ደግሞ ባልደረባችን መሐመድ ኑር አሊ ነው። ተመልካቾቻችን እዚሁ ጉዳይ ላይ እንቆያለን። የኢትዮጵያ ንግድ ስራዎች ኮርፖሬሽን ያስገነባው የአትክልትና ፍራፍሬ ምርቶች ማቀዝቀዣ መጋዘንና የገበያ ማዕከልን በተመለከተ ተጨማሪ መረጃ ያደረሰን ባልደረባችን ሀብታሙ ሙለታ በቀጥታ መስመራችን ላይ ይገኛል። ሀብታሙ እንደምንዋል። ከአጠቃላይ የምረቃ ስነ ስርዓቱ ምን ይመስላል? የተላለፉ መልእክቶችስ ምንድናቸው? የተገነባው ፕሮጀክትስ ለህብረተሰቡ በምን ያህል መልኩ ነው ተጠቃሚ ማድረግ የሚያስችለው? ከልብ አመሰግናለሁ። እንግዲህ በዛሬው ዕለት ለምርቃት የበቃው ይህ ፕሮጀክት በበርካታ መስፈርቶች ጠቀሜታው ላቅ ያለ እንደሆነ የተገለጸለት ፕሮጀክት ነው። በዋናነት ከዚህ ቀደም በሀገሪቱ እንደ ሀገር ደግሞ እንደ ከተማም ይስተዋሉ የነበሩ ችግሮችን ከመቅረፍ አኳያም ላቅ ያለ አበርክቶ አለው። ይህ ችግር ምንድነው? በተለይም በሀገር ደረጃ እጅግ በርካታ ምርቶች የግብርና ምርቶች ይመረታሉ። ነገር ግን ከአጠቃቀም ጋር በተያያዘ የሚፈለግበት ቦታ ላይ በሚፈለግበት ሰዓት እንዲደርሱ ከማድረግ ጋር በተያያዘ ጥንቃቄ
የተሞላበት ጉዞ እንዲያደርጉ ቆይታም እንዲያደርጉ ከማድረግ አኳያ ውስንነቶች እንዳሉ ክፍተቶች እንዳሉ ይታመናል እና እነዚህን ችግሮች ይቀርፋል የተባለለት ፕሮጀክት ነው በዛሬው ዕለት እየተመረቀው። በዚህ የፕሮጀክት ማስመረቂያ መርሃ ግብር ላይ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎንፌ በነገራችን ላይ እሳቸው የኢትዮጵያ ኮርፖሬሽን የኢትዮጵያ ንግድ ስራዎች ኮርፖሬሽን ቦርድ ሰብሳቢም ናቸው። ከሳቸው በተጨማሪ የኢትዮጵያ ንግድ ኮርፖሬሽን ዋና ስራ አስፈጻሚ አቶ በኃይሉ ንጉሴን ጨምሮ የኢትዮጵያ ሆልዲንግ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታይም የተገኙበት ሁኔታ ነው ያለው። ከዛ በተጨማሪ ባለድርሻ አካላትም በዚህ መርሃ ግብር ላይ ተሳትፈዋል። እንግዲህ ቀደም ብለን ለማንሳት ጥረት እንዳደረግነው ይህ ፕሮጀክት በዋናነት የግብርና ምርቶችን ማቆያ ነው። ይህም የማቆያ ዘዴውም በዋናነት ዘመናዊ ቴክኖሎጂን በመታጠቅ ዘመኑ የደረሰበትን የቴክኖሎጂ ሁኔታን በውስጡ በመያዝ ምርቶች ሳይበላሹ ረጅም ጊዜ እንዲቆዩ በማድረግ እንዲሁም ደግሞ የጥራት ሁኔታ እንዲጨምር በማድረግ አበርክቶ የሚወጣ ስለመሆኑ ነው የተመላከተው። ከዚህ ቀደም እንደዚህ አይነት እንቅስቃሴዎች ወይንም ደግሞ እንደዚህ አይነት አገልግሎት የሚሰጡ ማዕከላት አለመኖራቸው ዘርፉ ላይ ጉዳት ሲያደርስ እንደነበረ ተመላክቷል። በዚህ የምረቃ መርሃ ግብር ላይ ማለት ነው። በተለይም ደግሞ አትክልትና ፍራፍሬ ተብሎ የሚጠሩ የምርት አይነቶች ጥሩ ቦታን እንዲያገኙ ከማድረግ አኳያ አበርክቶ ላቅ ያለ እንደሆነ ነው የተነገረው። ጠቅለል ሲደረግ ዘርፉ ወይንም ደግሞ የተመረቀው ፕሮጀክት ጥራት ያለው ምርት ለማህበረሰቡ እንዲደርስ እንዲሁም ደግሞ በዘርፉ ላይ ይስተዋሉ የነበሩ ብክነቶች እንዲቀነሱ ከማድረግ አኳያ ላቅ ያለ ወይንም ደግሞ ከፍተኛ አስተዋጽኦ አለው ተብሎ ነው የሚታመነው። በአብዛኛው የግብርና ምርት በተለይም የፍራፍሬ ምርቶች የሚበላሹት ከማቆያ እጥረት ጋር በተያያዘ እንደሆነ ይጠቀሳል። በአንዳንድ የአየር ሁኔታዎች ውስጥ አልፎ በሚፈለገው ቦታ ላይ እንዲደርሱ ከማድረግ አኳያ ውስንነቶች ስለመኖራቸው ይታመናል። ይህንኑ ይቀርፋል የተባለ ፕሮጀክት ነው በዛሬው ዕለት የተመረቀው ማለት ነው። ይህ ፕሮጀክት በከፍተኛ ክትትልና ድጋፍ የተመረቀ ፕሮጀክት ስለመሆኑ ተመላክቷል። በሰፊ ቦታ ላይ ያረፈ ነው። በተጨማሪም ደግሞ ከፍተኛ ወጪ የተደረገበት ነው። ወደ 1.8 ቢሊዮን ብር በላይ ኢንቨስት እንደተደረገበት ተመላክቷል ማለት ነው። እንግዲህ በመድረኩ ላይ የኢትዮጵያ ንግድ ስራዎች ኮርፖሬሽን ዋና ስራ አስፈጻሚ አቶ በኃይሉ ንጉሴም ዘርፉ በተሻለ ደረጃ አገልግሎት መስጠት እንዲችል የተለያዩ ሪፎርሞች እየተከናወኑ እንዳለ ገልጸዋል። የእነዚህ ሪፎርሞች አንዱ ውጤት ደግሞ በዛሬው ዕለት ወደ አገልግሎት እንዲገባ የተደረገው የማቀዝቀዣና ማዕከል ግንባታ አንዱ መሆኑን አመላክተዋል። ይህ ግንባታ በዚህ መልኩ መጠናቀቁ ቀደም ብሎ የነበሩ ይደርሱ የነበሩ ችግሮችን እንደሚፈታ አመላክቷል። ከዛ በተጨማሪ ደግሞ ገበሬውን በቀጥታ ተጠቃሚ ከማድረግ አኳያ አበርክቶ ላቅ ያለ ስለመሆኑ ከዛ ባለፈ ደግሞ የንግድ ትስስርን ከመፍጠር አኳያ እንዲሁም ደግሞ አላስፈላጊ ሰንሰለቶችን ከመበጣጠስ አኳያ እንዲሁ አበርክቶ ላቅ ያለ እንደሆነና የኑሮ ሁኔታን ወይንም የገበያ ግሽበትን በመቆጣጠር ረገድም የራሱን አስተዋጽኦ እንደሚወጣ አመላክተዋል ማለት ነው። ተቋሙ እንግዲህ የጀመረውን ስራዎች በተሻለ ደረጃ በማጠናከር ውጤታማነቱን ለማስቀጠል አስፈላጊ የሆኑ ስራዎች ይከናወናሉ የሚል ሀሳብንም አንስተዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ግሩፕ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው እንግዲህ የኢትዮጵያ ንግድ ስራዎች ኮርፖሬሽን እያደረገ ያለውን ስራ በማድነቅ ተቋሙ አሁንም የሚያከናውናቸውን ስራዎች በመደገፍ የሚከናወኑ እንቅስቃሴዎች ተጠናክረው ይቀጥላሉ ብለዋል። በዛሬው ዕለት የተመረቀው ማዕከል ጠቀሜታው ዘርፈ ብዙ እንደመሆኑ መጠን መሰል ስራዎች ላይ አሁንም ተጠናክሮ መስራት እንደሚገባና አስፈላጊውን ድጋፍ ማድረግም እንደሚጠበቅ ጠቁሞ እንደ ሆልዲንግ እንደነሱ መስሪያ ቤት ደግሞ አስፈላጊውን ድጋፍ የሚያደርጉ ስለመሆኑ ተመላክቷል ማለት ነው። በአጠቃላይ ይህ ፕሮጀክት በተለይም ደግሞ በአሰራሩም ሆነ በአይነቱ እንደ ሀገር አዲስ ስለመሆኑ ተመላክቷል። በሀገር ደረጃ የተጀመሩ እንቅስቃሴዎችን በተለይም ደግሞ በዘርፉ ላይ ያለውን እንቅስቃሴ ከማጠናከር አኳያም አበርክቶ ላቅ ያለ ስለመሆኑ ተመላክቷል። በተለይ የአዲስ አበባ ነዋሪዎች ፍሬሽ የሆነ ወይንም ደግሞ ንጹህ ጥራት ያለውን ምርት እንዲያገኙ በማድረግ ረገድ የተሻለ ነገርን መፍጠር የሚችል ስለመሆኑ ተመላክቷል። ከዛ በተጨማሪ እንግዲህ እንደሚታወቀው የተለያዩ የአትክልትና ፍራፍሬዎችን ሀገሪቱ ወደ ውጭ ኤክስፖርት ታደርጋለችና ወደ ውጭ ኤክስፖርት የሚደረጉ ምርቶችም ጥራታቸው ላቅ ያለ ደረጃ እንዲደርስ እንዲሁም ደግሞ ተመራጭ እንዲሆኑ ከማድረግ አኳያ በዛሬው ዕለት ተመርቆ ለአገልግሎት ክፍት የተደረገው የማቀዝቀዣ እንዲሁም ደግሞ የፍራፍሬና መሰል የግብርና ምርቶች ማዕከል ላቅ ያለ ጠቀሜታ ያለው ስለመሆኑ ተመላክቷል። ባልደረባችን ሀብታሙ ሙለታ ላደረስከን መረጃ አመሰግናለሁ። ሸጋ ቀን ይሁንልህ። ተመልካቾቻችን ቀጥለናል።
የአዲስ አበባ ከተማ አመራር አገልግሎት አሰጣጥን ለማቀላጠፍና ሌብነትና ብልሹ አሰራርን ለመዋጋት በበጀት ዓመቱ ቀሪ ጊዜያት በትኩረት ሊሰራ እንደሚገባ ከንቲባ አዳነች አቤቤ አሳሰቡ። የከተማ አስተዳደሩ የ2018 በጀት ዓመት የመጀመሪያ 6 ወራት የእቅድ አፈጻጸም ግምገማም ተጠናቋል። ሰብሰባዩ ተጨማሪውን ይዟል። የአዲስ አበባ ከተማ አስተዳደር አመራሮች ላለፉት 3 ቀናት ሲያካሂዱት የነበረውን የ2018 የበጀት ዓመት የመጀመሪያ 6 ወራት የእቅድ አፈጻጸም ግምገማ ሲያጠናቅቁ ከንቲባ አዳነች አቤቤ እንደተናገሩት በግማሽ ዓመቱ ከተያዘው እቅድ 95.3 በመቶውን ማሳካት ተችሏል። ለ6 ወር ያቀድናቸውን ስራዎች 95.3 እጅ በአማካይ ማለት ነው፣ በሁሉም ዘርፍም ማለት ነው መፈጸም ችለናል። ይሄ የተፈጸመው ስራ የሚሸፈን ሳይሆን በሁሉም ዘርፍ በትክክል የሚቆጠር የሚታይ የሚጨበጥ ውጤት ነው። የሁሉም አመራር ደግሞ ጥረት አለበት። የአመራር ውህደትና አንድነት እየተጠናከረና እያደገ መምጣት በበጀት ዓመቱ 6 ወራት ከተመዘገቡ ጠንካራ ጎኖች መካከል ዋነኛው መሆኑን ከንቲባ አዳነች አቤቤ ተናግረዋል። የአመራር ውህደት፣ የአመራር አንድነት ተናቦ ተቀናይቶ በጋራ ውጤታማ ለመሆን ያለው አጠቃላይ የአመራራችን አሰራር እየተሻሻለ መምጣቱን ያሳያል። ውሳኔ ሰጪነት፣ ምላሽ ሰጪነት እያደገ እንደመጣ ያሳያል። በተለይ በመልካም አስተዳደር ያቀርናቸው እቅዶች፣ ህዝብ ያነሳቸው ጥያቄዎች የትኞቹ ተመልሰዋል፣ የትኞቹ ሳይመለሱ ቀሩ፣ ምን አይነት ምላሽ ነው የተሰጠው፣ እነኚህ የተሰጡ ምላሾች በቂ ናቸው ወይ፣ ተፈጽመዋል ወይ ብለን ክትትል ያደረግንባቸው አግባቦች እያደገ የመጣ እየተሻሻለ የመጣ ለውጤታማነታችን በከፍተኛ ሁኔታ አስተዋጽኦ እንዳደረገ ያሳየናል ማለት ነው። በሌላ በኩል በተለያየ መንገድ ክፍተት ስራው ሲፈጠር የተፈጠሩ ክፍተቶችን ለይቶ በመያዝ ችግር ፈጣሪዎችንም ለይቶ በመያዝ ክፍተቶች ብቻ ሳይሆን ብልሽቶችንም ጭምር የፈጸሙ አመራሮች ሰራተኞችን በመለየት ሁሉም በየራሱ ደረጃ ውሳኔ ለመስጠት ተጠያቂ ለማድረግ እሱን ደግሞ ሪፖርት የማድረግ ሁኔታ እየተሻሻለ መጥቷል። በበጀት ዓመቱ የከተማ አስተዳደሩ ከያዘው በጀት 70 በመቶውን ለካፒታል ፕሮጀክቶች መዋሉን ጨምሮ ከ195,000 በላይ የስራ ዕድል መፍጠርና ከ13 ቢሊዮን ብር በላይ የበጎ ፈቃድ አገልግሎት ድጋፍ መደረጉን ጨምሮ በበርካታ መስኮች ጥንካሬዎች መመዝገባቸውንና የመሰረተ ልማት መስኩ አፈጻጸምም ተጠቃሽ መሆኑን ነው ከንቲባ አዳነች አቤቤ የሚናገሩት። በዚህ 6 ወር ከ134 ኪሎ ሜትር በላይ የመንገድ ግንባታዎች ተሰርተዋል። ይሄ ብቻ አይደለም። ከ573 ኪሎ ሜትር በላይ ነባር መንገዶች፣ የተሰባበሩ የውስጥ ለውስጥ መንገዶች፣ የተበላሹ መንገዶች ጥገና ተደርጎላቸዋል። በውሃና ፍሳሽ በኩል በተለይ መጠጥ ውሃ ዘንድሮ 60,000 ሜትር ኩብ በቀን ለመጨመር የተሰራው ስራ ውጤታማ ነው። በፍሳሽ ማጣሪያ በኩል ወደ 8 የሚሆኑ የፍሳሽ ማጣሪያዎች አንደር ኮንስትራክሽን ናቸው። በፕሮጀክቶች አፈጻጸምና በከተማዋ ዘላቂ ሰላምን በማስፈን ረገድም የተመዘገበው ስኬት ከውጤታማ አፈጻጸሞች መስክ ተጠቃሽ ነው ብለዋል ከንቲባዋ። ወደ 274 ፕሮጀክቶችን ጨርሰናል። በዚህ 6 ወር ነው እያወራ ያለሁት። በአረንጓዴ ውበትም ሽፋን አዲስ አበባ በጣም እየገሰገሰች ነው። እስከ 22 እጅ ድረስ ሽፋን መረጃ ወጥቷል። በእርግጥ የዘንድሮ ከዛ በላይ ሆኖ መረጃ እንደሚወጣ እንጠብቃለን። በከፍተኛ ሁኔታ ትኩረት ከሰጠነው ዘርፍ ውስጥ የመኖሪያ ቤቶች አቅርቦትን መጨመር ነው። መንግስት ገንብቶ ማቅረብ ብቻ ሳይሆን አቅርቦትን መጨመር። ከ12,000 በላይ የመኖሪያ ቤቶችና የንግድ ቤቶችን የከተማችን ነዋሪዎች ጋር አድርሰናል። ከዚህ ውስጥ ወደ 4,090 የሚሆኑትን በበጎ አድራጎት ነው የገነባ ነው። ኮሪደር ልማትና ከወንዝ ልማት ጋር ያመጣ ነው የመሰረተ ልማት ለውጥ ነው። ኮሪደር ነው ያልነው፣ የወንዝ ዳር ነው ያልነው፣ ግን ስሙ አይመጥነውም። እውነቱን ለመናገር የመጡና ይሄንን ስራ የሚመለከቱ ሁሉ የሚሰጡንም አንዱ አስተያየቱ ነው። ለምንድን ነው ይሄ? እኮ ኮሪደር አይደለም፣ ይሄ የከተማ ሪዲቨሎፕመንት ነው። ይሄ የከተማ ስታንዳርዳይዜሽን ነው። ህዝባችን እየሰራ ያለው ስራ በሰላም ሰራዊትም ተደራጅቶ ከዛም ውጪ ባሉ ለሰላም አስተዋጽኦ አብሮነቱን ጠብቆ የሚያከፋፍለውን ወሬ ሰምቶ ለዛ ጆሮ ባለመስጠት ለዛ ልቡን ክፍት ባለማድረግ
እምቢ ብሎ ሰላሙና ልማቱ ላይ ትኩረት በማድረጉ ከተማችን ዘላቂ ሰላም የሰፈነባት ሆና እንድትቀጥል ተደርጓል። አመራሩ አገልግሎት አሰጣጥን ለማቀላጠፍና ሌብነትና ብልሹ አሰራርን ለመዋጋት በበጀት ዓመቱ ቀሪ ጊዜያት በትኩረት ሊሰራ እንደሚገባም ነው ከንቲባ አዳነች አቤቤ ያሳሰቡት። እኩል አለመትጋት፣ ተጃምሎ መሄድ፣ መጃመል ማለት አሁን 95.3 በላይ ፈጽመናል እንደ ከተማ ልክ ነው። ይሄ እኮ 100% የፈጸሙት አቬሬጅ ጭምር ተወስዶ እኮ ነው። አንዳንድ ስራዎች ላይ ገና 85 ላይ ያላችሁ የላችሁም፣ 80% ላይ ያላችሁ የላችሁም። የስድስት ወር ጠባቂነት አለ። አሁንም ማሻሻል የሚገባን የርብርባችን ማዕከል የሚሆነው አገልግሎት አሰጣጥ ነው። ህዝብን ማዳመጥ፣ ህዝብን ማክበር፣ ምላሽ ሰጪነት፣ ፈጣን ውሳኔ ሰጪነት፣ የሰጠነው ውሳኔ ተተግብሯል ወይ ብሎ መከታተል፣ መተግበሩን እርግጠኛ ሆኖ ማረጋገጥ፣ የሰው ምልልስ መቀነስ። ጉቦኝነት አለ። ጉቦን የተለማመደ ያልተገባ ጥቅምን የተለማመደ ኃይል በውስጣችን አለ። ከደላላ ጋር ቁርኝቱ ያልተቆራረጠ አመራሮች አንዱ መመዘኛችን እንግዲህ ይሄ ነው። የተቋም ግንባታን ማስቀጠል፣ ሌብነትና ብልሹ አሰራርን መዋጋት፣ የኑሮ ውድነትን ለመከላከል የተጀመሩ ስራዎችን አጠናክሮ መቀጠል፣ የግል ዘርፍና የነዋሪውን ተሳትፎ ማጠናከር፣ የሰው ተኮር ስራዎችን ከዘላቂ ልማት ጋር ማስተሳሰር፣ ገበያ አሰባሰብን ማሳደግ፣ የገበያ ለመረጋጋትን ፈር ማስያዝ፣ የመሶብ የአንድ ማዕከል አገልግሎትን ማስፋፋትና ማጠናከር፣ የተቋማት ቅንጅትን ማሳደግ፣ ምርጥ ተሞክሮዎችን ማስፋፋትና ለምርጫ 2018 ምቹ መደላደልን መፍጠርና መሰል ተግባራት ቀጣይ ትኩረት አቅጣጫዎች መሆናቸውም በግምገማው ማጠቃለያ ተገልጿል። ይህ በእንዲህ እንዳለም አዲስ አበባ እየሰራች ያለው ስራ በሁሉም መስክ ከተማዋን ወደ ያዘችው ራዕይ የሚያደርሱ መሆናቸውን የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ተናገሩ። የአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የመጀመሪያ 6 ወራት የእቅድ አፈጻጸም ግምገማ ላይ በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው የከተማ አስተዳደሩ የሚያከናውናቸው ተግባራት ከተማ ለኑሮ ምቹ ለማድረግ የተገባውን ቃል በስራ ላይ ይዋሉ ናቸው። ሰብሰባ ባዩ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር አመራሮች ለ3 ቀናት ሲያካሂዱት የነበረውን የ2018 የበጀት ዓመት የመጀመሪያ 6 ወራት የእቅድ አፈጻጸም ግምገማ ማጠናቀቂያ ላይ የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ እንደተናገሩት አዲስ አበባ እየሰራች ያለችው ስራዎች በሁሉም መስኮች ከተማዋን ወደ ያዘችው ራዕይ የሚያደርሱ ናቸው። አዲስ አበባ ኢንቨስት እያደረግንበት ያለነውን የእውቀትም የሀብትም በአጠቃላይ እየተደረገ ያለው ኢንቨስትመንት በሁሉም ሴክተር ላይ በሁሉም ዘርፍ ላይ መሰረታዊ የሆኑ ለውጦች እየተመዘገቡበት የመጣ ከተማዋ ራዕይዋን ለማሳካት ወደሚያስችል አቅጣጫ እየተጓዘች መሆኑን ያመለክታል። የሚናቅ የተተወ ሴክተር የሌለበት ከተማ ነው ብሎ መውሰድ ይቻላል። በሁሉም ዘርፎች ላይ ትልልቅ ኢንቨስትመንቶች ናቸው እየተከናወኑ ያሉት። ይሄን እያንዳንዷን ሴክተር እየነቀሳችሁ ወስዳችሁ ከተከናወነው ስራ አኳያና ለልማቱ ከተፈጠረው ምቹ ሁኔታ አኳያ ከተገኘው ስኬት አኳያ ከመዘናችሁት ሁሉንም ሴክተር ብሮዝ ብታደርጉ ለከተማዋ ልማት መሰረታዊ የሆነ ውጤት ተመዝግቧል ማለት ይቻላል። ወደ ራዕይዋ እንድትገሰግስ የሚያስችል ምቹ ሁኔታ ተፈጥሯል ማለት ይቻላል። የኑሮ ውድነትን በመከላከልና ተያያዥ መስኮች በከተማዋ ባለፉት 6 ወራት ስኬታማ ስራ መከናወኑን የተናገሩት አቶ ጃንጥራር አመራሩ ይህንን ተግባር አጠናክሮ ሊቀጥል ይገባልም ነው ያሉት። ከተማችን በአንጻራዊነት ከሌሎች አካባቢዎች የተመቻቸ ገበያ በመፍጠርና ኑሮን ለማቃለል በተሰራው ስራ ውጤታማ ስራ ያከናወነች ከተማ ነች ማለት ይቻላል። ነገር ግን የአመራር መመዘን ያለበት ኑሮ ውድነትን ከዚህ በፊት እንዳነሳ ነው፣ ከዚህ በፊት እንደተነጋገር ነው። ለኑሮ ውድነት ስንል የሰብል ዋጋ ወይም የሽንኩርት ዋጋ ወይ የእንቁላል ዋጋ ብቻ አይደለም። እናንተ በምትሰሩት ስራ የኑሮ ውድነትን ማቃለል የሚቻልበት እድል ሰፊ ነው። ለምሳሌ ስራ እድል ፈጠራ የተሳካውን ስራ እንዴት ነው የምንገመግመው? በልቶ የሚያድር ወጣት እስከፈጠርን ድረስ ስራ እድል እስከፈጠርን ድረስ የኑሮ ጫና ቀነሰ ማለት ነው። የኑሮ ውድነትን የምንለካበት የትራንስፖርት አቅርቦት የፐብሊክ ትራንስፖርት አቅርቦት ሰፊ ያቀረብን ማለት የኑሮ ጫናን ቀነስን ማለት ነው።
በየሰፈሩ የምናከናውነው መሰረተ ልማትና የቤት ልማት በበጎ ፈቃድ የምንሰራቸው ስራዎች የኑሮ ጫና ቀነሰ ማለት ነው። ለክራይ የሚወጣውን ዋጋ ቀነሰ ማለት ነው። ከገቢው ላይ የሚቀንሰውን ነገር አቃለልን ማለት ነው። በሁሉም ስራዎች የምናሳካው ስራ ለኑሮ ጫና መቀነስ ትልቅ ኢምፓክት አለው። የከተማ አስተዳደሩ የሚያከናውናቸው ተግባራት ከተማዋን ለኑሮ ምቹ ለማድረግ የተገባውን ቃል በስራ ላይ ያዋሉ መሆናቸውን የተናገሩት ደግሞ በብልጽግና ፓርቲ የአዲስ አበባ ከተማ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ናቸው። መነሻችን አዲስ አበባ ነዋሪ ምቹ ውብ የሆነ ከተማ ያስፈልገዋል። ይሄ የኛ ከተማ ነው እናሳምረው ነው። ከዛን ዓለም ተገልብጦ ደግሞ ይሄ ከተማ ብሎ መጥቷል ማለት ይሄ ሁሉ ሪኮግኒሽን ያገኘ ነው ማለት። የዚህ ጉዳይ ሚስጥሩ ምንድነው ብንል የሶስት ነገሮች ጥምረትና ስምረት ውጤት ነው። የነዚህ የሐሳብ የትጋት የስኬት ወይ የውጤት ስምረትና ጥምረት ዋናው አመራሩ ነው። ከአመራሩ በዋነኝነት ኮር አመራሩ እያመጣ ያለው ውጤት ነው ማለት ነው። አዲስ አበባ አመራር ደግሞ የምናገረው ብቻ ሳይሆን የሚያደርግ በውጤት የሚያሳጅብ ተቋሙን ለመቀየር ደፋ ቀና የሚል ለውጤት የምናፍቅ አመራር መሆን አለበት። በከተማዋ እየተከናወኑ ባሉ ተግባራት በርካታ ስኬቶች እየተመዘገቡ ቢሆኑም ከአገልግሎት አሰጣጥና ብልሹ አሰራር ጋር የተያያዙ ተግባራት አሁንም ክፍተት በመሆናቸው አመራሩ እነዚህን ለመከላከል በትኩረት መስራት እንዳለበትም ነው አቶ ሞገስ የሚናገሩት። አመራሩ ጉድለቱና ችግሩን እያየ የፈታ በመምጣቱ የተገኘ ውጤት ግን ስቲል ይቀራል። በሌብነት በብልሹ አሰራር ተቋም የማጽዳት ችግር ሲነርጂ ከመፍጠር ጋር አልፎ አልፎ ሙሉ ያለ መሆን ችግር አለ። ሙሉ አልሆን ማንሆንባቸው ጉዳዮች አሉ። ይሄ የተሟላ ሊደርሺፕ ከማረጋገጥ ጋር ተያይዞ የሚመጣ ችግሮች ናቸው ማለት ነው። ይህንን ደግሞ ቀጣይነት ያለ ትግል ይፈልጋል። ፖለቲካል ኢኮኖሚ ኢንቫይሮንመንቱ በአንድ ጊዜ አይቀየርም። እንደው በቃ አንድ ጊዜ እንትን ስላል ጭጭ ይላል የሚል ነገር የለም። በሂደት ውስጥ እየተስተካከለ የጸዳ ሊመጣ ይችላል። ፕሮግሬስ ነው ያለው ወይስ ሪግሬስ ነው የሚለው ነገር ማለት ነው። ፕሮግሬስ ነው ምንም እንትን ብትማይል ወደፊት እየሄደናል። ግን እነዛን ጉድለቶች ደግሞ ማንሳት አለብን፣ መደበቅ የለብን፣ ሸፋፍነን ማለፍ የለብን። ስለዚህ ከአመራር ሁኔታችን ጋር ተያይዞ ያለው ችግር እያረምን እየፈታን ነው የደምለው ወደ ምን ፈልገው ደረጃ አልደረሰም። የተቀራረበ ነገር ላይ ገና ይቀራል ማለት ማስተካከል ይሻል ማለት ነው። የዜጎችን የዕለት ተዕለት የአኗኗር ዘይቤ በመቀየር ምቹና የከተሜነት ደረጃን የሚያሟሉ የከተማ መሰረተ ልማቶችን በጥራትና በፍጥነት እየሰራ ይገኛል። ከቦሌ መድኃኔዓለም ጎላጎል እንግሊዝ ኤምባሲ የኮሪደር ልማትም እየተፋጠነ ይገኛል። አሁናዊ ያለበትን ደረጃ ደግሞ ሊያስቃኘን ባልደረባችን ሄኖክ ዘነበ በቀጥታ መስመራችን ላይ ይገኛል። ሄኖክ እንደምን ዋልክ? ቅኝት ባደረክባቸው አካባቢ የኮሪደር ልማቱ ስራ በምን መልኩ እየተካሄደ ነው የሚገኘው? ፍጥነቱስ ምን ያህል ደረጃ ሄዷል? እጅግ አድርጌ አመሰግናለሁ ራቢያ። እንደዚሁም ተመልካዮቻችን እንግዲህ በመግቢያሽ ላይ አንቺ እንዳልሽው የአዲስ አበባ ከተማ በተለያዩ የሁለት ምዕራፎች የኮሪደር ልማት ስራዎችን አከናውኗል። በሁለተኛው ምዕራፍ ወደ 8 የሚሆኑ ፕሮጀክቶችን ማከናወኑ ይታወሳል። እነዚህም ፕሮጀክቶች የእርስ በርስ የማስተሳሰር ስራ ደግሞ አሁን ላይ እንደዚሁም ደግሞ ያላለቁ ስራዎችን የመስራት ስራ እየሰራ እንደሚገኝ ይታወሳል። እንግዲህ እነዚህ የማስተሳሰርና አጠቃላይ የማጠቃለል ስራውን በሁለት መስመሮች ናቸው እየተከናወኑ የሚገኙት። አንድ መጀመሪያው ላይ እንግዲህ አንቺ እንደገለሽው የቦሌ መድኃኔዓለም ጎላጎል እስከ እንግሊዝ ኤምባሲ የሚዘልቀው ነው። ሁለተኛው ደግሞ ከኡራኤል አትላስና ቦሌ ብራስ ድረስ የሚዘልቀው ነው። እኔ ቅኝት ያደርኩበት ከእንግሊዝ ኤምባሲ ጀምር ያለው በሁለተኛው ምዕራፍ ማለት ነው። በእንግሊዝ ኤምባሲ ጀምሮ እስከ ጎላጎል ድረስ ያለው መንገድ በዋነኝነት የአስፋልት ስራው የንጣፍ ስራው መከናወኑን ለመመልከት ችያለው። እንደዚሁም ደግሞ ከእግረኛ መንገድ ጋር እንደዚሁም ደግሞ ከሳይክል መንገድ ጋር ተያይዞ ደግሞ የሚሰሩ ስራዎችም እንዳሉ ነው የተመለከትኩት። እንግዲህ የቁፋሮ ስራዎች በተለይ የእግረኛ መንገዶችና የሳይክል መንገድን ለመስራት የቁፋሮ ስራዎች ሲሰራው ተመልክቻለሁ። እንደዚሁም ደግሞ አፈርን የመገልበጥ ስራ እንደዚሁም ለመብራትና የቴሌ መሰረተ ልማቶችን አገልግሎት የሚውሉ የፓይፕ ዝርጋታና የተለያዩ መሰረተ ልማቶች እየተከናወኑ ይገኛሉ። ከዛ እንግዲህ ከጎላጎል እስከ አደይ አበባ ስቴዲየም ድረስ ያለው ደግሞ በመሰረታዊነት ስራው እየተሰራ ቢሆንም አሁንም ድረስ ግን የጠጠር ስራው ደግሞ ፒስታ ነው እስካሁን ድረስ
የሚገኘው። እንግዲህ ዳርና ዳርም እየተሰራ ይገኛል። እንግዲህ ለአስፋልት ምቹ የማድረግ ስራም እየተጠናቀቀ እንደሆነ ለመመልከት ችያለሁ። ከዚህ እንግዲህ ከአደይ አበባ ስቴዲየም ደግሞ እስከ ቦሌ መድኃኔዓለም ድረስ ያለው በአጋጣሚ ከሳምንት በፊት እዚህ ነበርኩኝ። አሁን ላይ ሙሉ በሙሉ የአስፋልት ስራው መጠናቀቁን ለመመልከት ችያለሁ። በዛውም እንግዲህ የመብራትና የቴሌ መሰረተ ልማት ዝርጋታም በአብዛኛው እየተከናወነ እንደሚገኝ ታዝብ ያለው። ከዚህ ጋር ተያይዞ ለእግረኛና ለሳይክል መንገድ የሚሆኑ መሰረተ ልማቶችም ጅማሮች እየተሰሩ መሆኑን ነው ለመመልከት የቻልኩት ከአደይ አበባ ስቴዲየም እስከ ቦሌ መድኃኔዓለም ድረስ ያለው ማለት ነው። እንግዲህ በዚህ በተዘዋወርኩባቸው መንገዶች ማለት ነው የተለያዩ ሰዎችን ለማናገር የአካባቢ ነዋሪዎች እንደዚሁም ደግሞ በተለያየ አካባቢ መጥተው የመንገዱን ፕሮግረስ የስራውን ፕሮግረስ የሚመለከቱ ሰዎችንም ለማግኘት ሞክሬያለሁ። ስሜታቸው በጣም ጥሩና በደስታ እንደተቀበሉት ከዚህ በፊት በተለያዩ የከተማው አካባቢዎች የሚሰሩ ስራዎች ወደዚህም ይመጣሉ ብለው ሲጠብቁ እንደነበርና አሁንም ድረስ ደግሞ እዚህ ድረስ መምጣቱ ከፍተኛ ደስታን የፈጠረባቸው መሆኑንም ነግረውናል። እንደዚሁም ስራዎችን ሰራተኞችን በማበረታታት ረገድ እያደረጉት ያለው አስተዋጽኦም ከፍተኛ ስለመሆኑ እኔም ታዝቤያለሁ። እንደዚሁም እነሱም የማበረታታት ስራ ይሄ ቢሆን ሀሳብ የመስጠት ስራ ሲሰሩም ታዝቤያለሁ። በዛው መጠን እንግዲህ የግንባታ ስራው ወይ ደግሞ የመንገድ ፕሮጀክቱ ስራ በጣም በከፍተኛ ሁኔታ በፍጥነት እየተከናወነ ይገኛል። ራቢያ እንግዲህ ሰራተኞችም በርካታ ሰራተኞች ተሰማርተው በፍጥነት እየሰሩ እንደሆነ የተለያዩ ማሽኖችም እንደዚሁም ደግሞ ይህን ለመንገድ ስራ የሚያግዙ የተለያዩ ቁሳቁሶች ጭምር በዚህ ሁኔታ መንገድ ዳር ቀርበው ስራዎች እየተፋጠኑ መሆኑን ታዝቤያለሁ። ሰራተኞችም እንደዚሁም ደግሞ የአካባቢው ነዋሪዎች ስራው በፍጥነት እየተከናወነ እንደሆነ መታዘባቸውና ማለቁን በጉጉት እየጠበቁ እንደሆነ ነው የተናገሩት። ከዚህ በፊት መንገዱ አስቸጋሪ እንደነበረ ነግረውናል። አሁን ግን ይህ መሰረተ ልማት ሲሟላለት፣ የእግረኛ መንገድ ሲሟላለት፣ የሳይክል መንገድ ሲሟላለትና መንገዱ ደግሞ ለመኪና ክፍት ሲሆን በፊት ላይ የነበረውን በአካባቢው የነበረውን መጨናነቅና አጠቃላይ ገጽታን ጭምር የሚቀይር መጨናነቆችን የሚፈታ መሆኑን ነው የነዋሪዎች የነገሩን። እኛም በታዘብነው መሰረት እንግዲህ የአስፋልት ስራ እየተከናወነ ይገኛል። ጥቂት መንገድ ነው የሚቀረው። ነገር ግን ዳርና ዳር ያለው የእግረኛና የሳይክል መንገዶች ቀሪ ስራዎችን በፍጥነት እየተከናወኑ መሆኑን ለመታዘብ ችለናል። እንግዲህ ይሄኛው አንደኛው መስመር ነው። ቀጣይ ያለው ደግሞ ከኡራኤል እስከ ቦሌ ብራስ የሚዘልቀው መንገድ ደግሞ በሌላ ዝግጅታችን ተመልሰን ለተመልካቾች እየተከታተልን የምንዘግብ ይሆናል። ራቢያ ወደ መካከለኛ ልገባ የቻልኩት ዋናው ለአነስተኛና መካከለኛ የጀርባ አጥንት ነው። ይሄ አፕሪሼት ማድረግ መቻል አለብን። በመላው ኢትዮጵያ በሚገኙ ፋርማሲዎች መግባት ያለበት ምርት ነው። ያለው የሰው ኃይል በዛ ደረጃ አይደለም። የሰለጠነ የሰው ኃይል ከማቅረብ አኳያ ያሉ ጉድለቶች አሉ። የመብራት መቆራረጥ አለ። ውሃ የለውም፣ መንገድ የለውም። ኃይል መቆራረጦች እየገጠሙ ስለሆነ ቢታይልን ቦታው የት ጋር እንደነበረ ይታወቅ። የአምራች ኢንዱስትሪዎች ባሉበት ቦታ ላይ የመንገድ መሰረተ ልማት ችግር እንዳለ ለማየት ተችሏል። 35% ለምንድን ነው የሚከፍለው? መጨረሻ የተደረሰው ስምምነት መከፈል እንዳለበት ስለሆነ እሱን ማክበር ያስፈልጋል። መስሪያ ቦታ ችግራችን ይህን ሰራተኛ የት ተደርጎ ነው 5 ዓመት ሞልቷል ውጣ የሚባለው? ኢንዱስትሪ አንዱ መሰረታዊ ችግር የመስሪያ ቦታና የመሬት ጥያቄ። በጣም ብዙዎቹ ተከራይተዋል። የኢንዱስትሪ ቦታ ለሶስተኛ ወገን አከራይተው ላልተጠበቀ ዓላማ የሚያውለውን ዜሮ ቶለራንስ ነው ያለን። ይህን እርምጃ ይወሰድ ተብሎ እርምጃ እየተወሰደ ነው ያለው። የኛ ቢሮ ነው ብለን እስከምናምን ድረስ የደረስንበት መስሪያ ቤት ዝቅተኛ ውስጥ የሚሰሩት ስራዎች መንግስትን በከፍተኛ ደረጃ ይደግፋሉ። ዘርፉ ያለበት ደረጃ ምን ይመስላል? የምናመርተው የሰብል ምርት ግብርናን ብቻ አይደለም፣ የማኑፋክቸሪንግ ምርት ውጤቶችንም ጭምር ነው። ተሽከርካሪ ያለቀ ተሽከርካሪ መግባት አይቻልም ከተባለ ለምን ይፈቀድላቸው? ከውጭም የምናስገባበት ሁኔታዎች ቢመቻችልን
የግብአት ችግር በከፍተኛ ሁኔታ አለ። ገንዘብ የለንም ጠብቁ፣ ብር የለም አሁን ጠብቁ። የብድር አገልግሎት እየሰጡን አይደለም። ከተማው ፕራዮሪቲ በመስጠት በኩልም ለኢንዱስትሪው ልዩ ትኩረት ሰጥቷል። የኢንዱስትሪ ጉዞ ግምገማችን ምንድን ነው የሚመስለው? የለማው ቴክኖሎጂ ኢንዱስትሪያሊስቶቹ አክሰስ እንዲያደርጉት እናደርጋለን። ቻችን ዘገባዎቻችንም እንደቀጠሉ ናቸው። የኢትዮጵያ ንግድ ባንክ የተረጋጋና ጤናማ የፋይናንስ ስርዓት እንዲኖር ያስችላል ሲሉ የገንዘብ ሚኒስትሩ አቶ አህመድ ሽዴ ገለጹ። ባንኩ ከ45 ሚሊዮን በላይ የሚሆኑ ደንበኞችን ለማመስገን ያለመ የደንበኞች አገልግሎት ሳምንት የመክፈቻ መርሃ ግብር አካሂዷል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ራሄል አበበ በቀጥታ መስመራችን ላይ ትገኛለች። ራሄል እንደምንዋልሽ። አጠቃላይ የነበረው የመክፈቻ መርሃ ግብር ምን ይመስላል? የተላለፉ መልእክቶችስ ካሉ አጋሪ። አመሰግናለሁ። እንግዲህ ቀደም ሲልም እንደተነሳው የኢትዮጵያ ንግድ ባንክ የደንበኞች አገልግሎት ሳምንት የመክፈቻ መርሃ ግብር በዛሬው ዕለት አከናውኗል። የደንበኞች የአገልግሎት ሳምንት እንግዲህ በዓለም አቀፍ ደረጃ የሚከበር ነው። የኢትዮጵያ ንግድ ባንክም ለሁለተኛ ጊዜ ሲያከብር እንግዲህ የደንበኞቻችን እርካታ የተቋማችን ስኬት ነው በሚል መሪ ቃል ነው ዕለቱን የመክፈቻ መርሃ ግብር ያከናወነው። በዚህ መርሃ ግብር ላይ እንግዲህ የኢፌዴሪ የገንዘብ ሚኒስተር አቶ አህመድ ሽዴን ጨምሮ እንደዚሁም የባንኩ የስራ ኃላፊዎችና ደንበኞችም ተገኝተዋል። በዚህ ላይ በርካታ ሀሳቦችም ተነስተዋል። በመክፈቻ ንግግራቸው የኢፌዴሪ የገንዘብ ሚኒስተር አቶ አህመድ ሽዴ እንዳነሱት ከሆነ ኢትዮጵያ ባለፉት ጥቂት ዓመታት ባከናወነችው የማክሮ ኢኮኖሚ ማሻሻያ መርሃ ግብር እንግዲህ አያሌ ተግባራትን አያሌ ውጤቶችን ማስመዝገቧን አንስተዋል። በተለይ በዚህ የማክሮ ኢኮኖሚ ማሻሻያ ሪፎርም እንግዲህ በርካታ ያሉ የኢኮኖሚ ዘርፎችን በማስፋትም ተጨባጭ ውጤት ስለመምጣቱም አንስተዋል። እንደሚታወቀው የኢትዮጵያ ኢኮኖሚ ከዚህ በፊት ግብርና መር ብቻ እንደነበር ይታወሳል። በተለይ የማክሮ ኢኮኖሚ ሪፎርሙን ተከትሎ ደግሞ በርከት ያሉ በአምራች ኢንዱስትሪ ዘርፍ፣ በቱሪዝም እንደዚሁም በማዕድንና በሌሎችም ዘርፍ አማራጮችን በማስፋት የሀገሪቱን ሁለንተናዊ ኢኮኖሚያዊ ተጠቃሚነት ለማረጋገጥ እንግዲህ በርካታ ስራዎች ተከናውነው ውጤት ስለመምጣቱም ተነስቷል። ከነዚህም መካከል ደግሞ በተለይ የማክሮ ኢኮኖሚ ማሻሻያውን ተከትሎ በፋይናንስ ስርዓቱ ዘርፍ የተሰሩ ስራዎችም ውጤታማ ስለመሆናቸውም ነው በመድረኩ ላይ እንግዲህ ሚኒስትሩ ያነሱት። ከዛም ባሻገር በተለይ የተረጋጋና ጤናማ የፋይናንስ ስርዓት እንዲኖር ደግሞ የኢትዮጵያ ንግድ ባንክ መሰረት ስለመጣሉም በመድረኩ ላይ ተነስቷል። ከዛም ባሻገር እንግዲህ የኢትዮጵያ ንግድ ባንክን ስናነሳ የሀገሪቱ የኢኮኖሚ ዋልታ ነው። በርካታ ደንበኞችም አሉት። ከዚህ ጋር ተያይዞ አገልግሎቱን ከማዘመን ጀምሮ ዲጂታል ስርዓቶችን ከመዘርጋት እንደዚሁም ደግሞ ተደራሽነቱን ከማስፋትም ባሻገር ደግሞ በተለይ የደንበኞች አገልግሎት ሳምንት ብሎ ማክበሩ በራሱ ከ45 ሚሊዮን በላይ የሚሆኑ ደንበኞችን ለማመስገን ለማክበርና እንደዚሁም ደንበኛ ተኮር አገልግሎት ለመስጠት ዓላማ ያደረገ ስለመሆኑም ተነስቷል። በዚሁ ላይ እንግዲህ ሚኒስትሩ አክለውም ተቋሙ በተለይ የደንበኞቹን እርካታ ለማረጋገጥ ዲጂታል ስርዓቶችን ከመዘርጋት እንደዚሁም ደግሞ ተደራሽነቱን ከማስፋትም ባሻገር ደግሞ እንደነዚህ አይነት የደንበኞችን ተጠቃሚነት የሚያረጋግጡ ስርዓቶችን በመዘርጋት ረገድ የሰራቸው ስራዎች ውጤታማ ስለመሆናቸውም አንስተዋል። በተለይ ደግሞ ደንበኞቹ የተቋሙ ስኬት እንደመሆናቸው መጠን ደግሞ አገልጋይ ሰራተኞቹን በተለያዩ መስኮች እንግዲህ በተለይ የክህሎት ስልጠናዎችን በመስጠት የተገልጋዩን እርካታ ከፍ በማድረግ የተቋሙን ስኬትም ለማረጋገጥ እየተሰሩ ያሉ ስራዎች አመርቂ ስለመሆናቸውም ተነስቷል። በአጠቃላይ እንግዲህ በዛሬው ዕለት የተከናወነው የዚህ የደንበኞች አገልግሎት ሳምንት እንግዲህ ዋና ዓላማው ከ45 ሚሊዮን በላይ የሚሆኑ ደንበኞችን ማመስገን ማክበር ደግሞ እንዲሁም ደግሞ ደንበኛ ተኮር አገልግሎቶችን በመስጠት ለላቀ ስኬት የሚያነሳሳ ስለመሆኑ በመድረኩ ተመላክቷል። በአጠቃላይ እዚህ ያለው ሁነት ይህን ይመስል ነበር። ራሄል ለመረጃሽ አመሰግናለሁ። ሸጋ ቀን ይሁንልሽ። ዘገባዎቻችን ይቀጥላሉ። ተመልካቾቻችን የአፍሪካ ህብረት ባለፉት 63 ዓመታት ታሪኩ በርካታ ድሎችን ማስመዝገቡን ምሁራን ገለጹ። ተቋሙ የተደቀኑበትን ስጋቶች ወደ ድል፣ ተስፋዎችን ወደሚጨበጥ ተግባር በመቀየር ስኬታማነቱን ማስቀጠል ይችል ዘንድ የአባል ሀገራቱ ቁርጠኝነት ይፈልጋል ተብሏል። ሄኖክ ዘነበ ተጨማሪውን ይዟል።
1963 in Addis Ababa, Ethiopia, they signed the charter establishing the Organization of African Unity. ከቀኝ ገዢዎቻቸው ነጻ የወጡ ሀገራትን አስተባብሮ ቀሪ ወንድም አፍሪካዊ ህዝብን ከባርነት ቀንበር ፈልቅቆ ማውጣትን ዓላማ አድርጎ በነጻይቱ ሀገር መዲና አዲስ አበባ እንደ ኢትዮጵያውያኑ ዘመን አቆጣጠር 1955 ዓ.ም ተመሰረተ። ግዙፉ የአፍሪካውያን ተቋም በቀድሞ ስሙ የአፍሪካ አንድነት ድርጅት። The OAU's goals were clear and ambitious. Promote unity and solidarity among African states. በግፋትና መጨቆን በራስ ሀገር ባይተዋር መሆንና ከሰውነት በታች መቆጠርን ያዩ ቁጭት ያነገቡ ከ30 በላይ አባል ሀገራትን ያዘው ድርጅቱ ቀሪ ወንድም ህዝብን ከባርነትና ከዘር መድሎ ፈልቅቆ በማውጣት የምስረታ ዓላማውን በብቃት ስለማሳካቱ ይነገርለታል። ድርጅቱ በ63 ዓመት ታሪኩ ብዙ ውጣ ውረዶች ውስጥ ሆኖ በርካታ ወርቃማ ስኬቶችን አስመዝግቧል የሚሉት በዋቸሞ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህሩ ሙሉ ዓለም ኃይለማርያም የአፍሪካውያንን ነጻነትና እኩልነት ከማረጋገጥ ቀጥሎ የዓላማ ለውጥ በማድረግ በርካታ ስኬቶችን እያስመዘገበ ስለመምጣቱ ይናገራሉ። የመጀመሪያው ፖለቲካሊ የህብረቱን ስያሜም ዓላማ መቀየር ነበረ። ይሄ ከዚህ አንፃር ተሳክቶለታል። አዳዲስ ራዕዮችንም መቅረጽ ችሏል። ለምሳሌ አጀንዳ 2063 የሚለው 1963 ላይ የአፍሪካ አንድነት ድርጅት ሲመሰረት አፍሪካን ፖለቲካሊ ኢንቴግሬት እናርጋት ወይስ ኢኮኖሚካሊ ኢንቴግሬት እናርጋት የሚለው ቅድሚያ ለየትኛው እንስጠው የሚለው መከራከሪያ ነው። በሰዓት የነበሩ መሪዎች የአፍሪካ ቀድሞ ኢኮኖሚካሊ ኢንቴግሬት እና ከዛ ደግሞ ፖለቲካሊ ኢንቴግሬት እናረጋለን የሚለውን አማራጭ ይዘው መጡ። ይሄንን አጀንዳ አሁንም የረሳ ነው አይደለም። 2063 ኢኮኖሚካሊ ፖለቲካሊ ኢንቴግሬት የሆነች አፍሪካን መሰረታለን ብሎ ጀምሯል ማለት ነውና አዳዲስ ራዕዮችን ይዞ መጥቷል ማለት ነው። የአፍሪካ አንድነት ድርጅት በርካታ ተግባራትን አከናውኗል። በአፍሪካ ውስጥ ይከሰቱ የነበሩ የእርስ በርስ ግጭቶች ላይ ሰራዊት በማሰማራት አፍሪካዊ መፍትሄ ለአፍሪካ የሚል ይህንን በመቅረጽ እንግዲህ በኮንጎ ለምሳሌ 1960 ላይ ኢትዮጵያን ጨምሮ ካታንጋ ላይ የነበረው ግጭት ምክንያት ላይ እዛ ላይ አፍሪካውያን ወታደር አዋጥተው በተባበሩት መንግስታት ጥላ ስር እንዲሰማሩ አድርገዋል። ከዛም በኋላ በሩዋንዳም፣ በቡሩንዲም፣ በዳርፉርም፣ በሶማሊያም በእነዚህ ላይ እንግዲህ አፍሪካዊ መፍትሄዎችን ለማምጣት በናይጄሪያም ውስጥ ተከስቶ የነበረውን የባፈሪያ ግዛት የመገንጠል ጥያቄዎችንም ጭምር ቀዳማዊ አፄ ኃይለ ሥላሴ የተሳተፉበትና ናይጄሪያ ከመገንጠል እንድድን በማድረግ ይህንም ትልቅ ሚና ተጫውተዋል። አሁን ባለው ተለዋዋጭ ዓለም ስርዓት የአህጉሪቱን ጥቅም አስከባሪ ተጽዕኖ ፈጣሪ ተቋም ሆኖ ይቀጥል ዘንድ ታዲያ እስከዛሬ ያልተሻገራቸው ደካማ የዲሞክራሲ ስርዓት ግንባታ፣ ግጭትና የመልካም አስተዳደር ችግሮች ስጋቱ ስለመሆናቸው የሚናገሩት መምህር ሙሉ ዓለም ስጋቶች እንዳሉ ሁላ ትላልቅ ተስፋዎች ስለመኖራቸውም ይናገራሉ። 1.3 ቢሊዮን የሚሆን እንደ አጠቃላይ ህዝብ ያለን ሪሶርሶች በዛው ልክ ያለን በወጣቶች የተሞላ አህጉር ጭምር ነው እንደምታውቀውና ይሄ ትልቁ ተስፋ ነው ብዬ ነው ማስበው። ከዲሞክራሲም አንፃር አንዳንዶቹ ሀገራት የተወሰነ ተስፋ ያለው እንቅስቃሴ እያደረጉ ስለሆነ በቀጣይነት እነዚህን ሪሶርሶች በአግባቡ መጠቀም የሚችል አካል ከመጣ ወደፊት አህጉሪቱ ከሌሎች ሀገራት ጋር ኢኮኖሚካሊ ፖለቲካሊ እኩል ተወዳዳሪ ተጽዕኖ ፈጣሪ የምትሆንበት እድል አለ ማለት እንችላለን። ስጋቶችን ወደ ድል፣ ተስፋዎችን ወደሚጨበጥ እውነት ቀይሮ ጠንካራ አፍሪካዊት አህጉርን ለመፍጠር ታዲያ የአባል ሀገራቱ ትብብርና የመሪዎች ቁርጠኝነት የሚጠይቅ ስለመሆኑም ገልጸዋል። ወደ ራሳቸው መመልከት የቤት ስራቸው መሆን አለበት ብዬ ነው ማስበው። የመጀመሪያው ስራ እሱ ነው ብዬ ነው ማስበው። ሁለተኛው ደግሞ የፖለቲካል ኮሚትመንት ያስፈልጋል። በተለይ እነዚህን ተስፋዎች ወደ መሬት ለማውረድ እውን ለማድረግ ከተፈለገ እና አፍሪካም ተስፋ ያላት ሀገር መሆኗን ለማሳየት ከተፈለገ በትልቁ መሰራት ያለበት የማስበው የሊደሮች ኮሚትመንት ነው ብዬ ነው ማስበው። ከውጭ ሀገራት ጣልቃ ገብነትን ራስን በመከላከል የኢኮኖሚና የፖለቲካ ሉዓላዊነታቸውን ማረጋገጥ ለህብረቱ ጥንካሬ ከአባል ሀገራቱ የሚጠበቅ ተቀዳሚ የቤት ስራ ስለመሆኑም ተመላክቷል። በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን መርዳት ከተረጂነት የተላቀቀ ትውልድን ከመፍጠር ባሻገር በጋራ የማደግ ባህልን የሚያዳብር ነው ሲሉ ከለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ወጥተው ስራ የጀመሩ ሴቶች ተናገሩ። የለነገዋ ሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል የመጀመሪያ ዙር ሰልጣኞች የት ደረሱ ሲል አዲስ ሚዲያ ኔትወርክ ቅኝት አድርጓል። ራይል አበበ ተከታትሏለች።
በአዲስ አበባ ከተማ የነዋሪዎችን የኑሮ ጫና ለማቅለል በርካታ ተግባራት ተከናውነዋል። ከነዚህ መካከል በተለያዩ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ቀውስ ውስጥ የነበሩ ሴቶችን ህይወት ለመታደግ ዓላማ አንግቦ የተገነባው የነገዋ ሴቶች ተሃድሶ ማዕከል ግንባር ቀደሙን ይይዛል። ይህ የነገዋ ሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ሴቶች ከነበሩባቸው ማህበራዊና ስነልቦናዊ ቀውስ የሚያገግሙበት ብቻ አይደለም። ይልቁንም የተለያዩ ሙያዎችን ተምረውና ሰልጥነው የራሳቸውን ዘላቂ ኢኮኖሚ ተጠቃሚነትም የሚያረጋግጡበት ጭምር ነው። ለመሆኑ እዚህ ስፍራ ላይ መጥተው የተለያዩ ሙያዎችን ተምረውና ሰልጥነው የወጡ እንስቶችስ የት ደረሱ የሚለውን ቅኝት እናደርጋለን። ድህነትና ምቹ ሁኔታ ያለመኖር ወደ ኋላ ጎትቷቸው ሩቅ አሳቢ ቅርብ አዳሪ የሆኑ በርካታ ሴቶች ዛሬ ላይ የተስፋ ብርሃን የፈነጠቀላቸው ይመስላል። ለዚህም ማሳያ የሚሆነው ደግሞ በመዲናችን ባለው ለነገዋ ሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል ተገንብቶ ወደ ስራ መግባቱ ነው። አስቸጋሪን የህይወት ምዕራፍ እየተመለከቱ ፈተናን በሀሳብ ሳይሆን በተግባር የተጋፈጡ እነዚህ ወጣቶች ዛሬ ላይ ሆነው ትናንትን በብርቱ ያስታውሳሉ። ከነዚህ እንስቶች መካከል በመጀመሪያ ዙር ከነገዋ ሴቶች ተሃድሶ ና ክህሎት ማበልጸጊያ ማዕከል ተመርቃ ስራ የጀመረችው አያንቱ ሽፈራው አንዷ ናት። እኔ ከአረብ ሀገር ነው የተመለስኩት። ሴት ልጅ የማታሳልፋቸውን ብዙ ፈተናዎች አሳልፈናል። ረሃብ አለ፣ ችግር አለ፣ የሰው እይታ አለ እና ብዙ ከባድ የሚባሉ ጊዜያቶች ነበሩ። ረሃብ በጣም መጥፎ የሚባለው ነገር ነው። ትናንት ተስፋ ቆርጣና የመኖር ትርጉሙ ጠፍቷት ስትባዝን የነበረችው ይህች እንስት ዛሬ ላይ ማረፊያዋን አግኝታለች። አያንቱ የሰለጠነችውን የሙያ ዘርፍ ወደ ተግባር በመለወጥም ከራሷ አልፎ ለሌሎች መድረስ የቻለች ብርቱ ሴት ሆናለች። የነገዋን ስንገባ ሴት ልጅ የሚያስፈልጋትን ብቻ አይደለም የምትፈልገውን ነገር በሙሉ ይሞላልን ነበር። በግቢ ስልጠናውን እንደጨረስን መስሪያ ቦታዎች ቦታ አዘጋጀልን። ዶክተር እመቤት ካፌ ሁለቱንም ቡቲክ 3 ቤት ማለት ነው። ጽዱ በሆነ እቃና ምቹ በሆነ ሁኔታ ተስተካክሎ መጣም ማለት ነው። ትላንትና ምንም አልነበረንም። ዛሬ ግን አንድ የሆነ የራስሽ የሆነ በር ከፍተሽ ዘግተሽ መግባት ትልቅ ነገር ነው። ራሳችንን በራሳችን ነው የምናስተዳድረው። ነገ ማሰብ፣ ትዳር ማሰብ፣ ልጆችን ማሰብ፣ የራስ የሆነ የግል ቤቶችን ማሰብ፣ ኤቭሪቲንግ ብዙ ስራዎችን የግልን ማሰብ ጀምረናል። ለሌሎችም የስራ እድል ፈጥረናል። ከሁለተኛ ዙርም ቀጥረናል። ከአንደኛ ዙርም ቅጥር የነበሩ ፌል ያደረገባቸው ልጆች ቀጥረን እያሰራ ነው ማለት ነው። ልክ እንደ አያንቱ ሁሉ ሙሉ ቡሎና ገነት አበራ የህይወትን አስከፊ መልክ ተጋፍጠዋል። ይሁን እንጂ ከተማ አስተዳደሩ ለሴቶች ትኩረት በመስጠት እንደ ነገዋ ሴቶች ያሉ ማዕከላትን በመክፈቱ የመኖር ጉጉታቸው እንደጨመረላቸውና ሰርቶ የመለወጥ ህልማቸውን እውን እንዳደረገላቸውም ይናገራሉ። የሆነ ነገር ማግኘት ካልቻልሽ ወይ መስራት ካልቻልሽ ወደማይሆን ህይወት ነው የምትመሪና ያው የነገዋ እግዚአብሔር ይመስገን እኔ ወደዛ ህይወቱም ሳልሄድ ወደ ሱሱም ሳልገባ ቶሎ አድኖኛል ነው የምለው እና አሁን ራሴን ነው ማስተዳድረው። እሰራለሁ፣ ገባለሁ፣ ራሴን ችዬ ነው የምኖረው። ማለት ተከራይቼ ቤተሰቦቼን መርዳት አለብኝ፣ እረዳለሁ። ህይወቴን ቀይሮልኛል ተመስገን። ሙያ ተምራለሁ። ከሰው ጋር እንዴት መኖር እንደሚችል ተምራለሁ። ትናንት በአስከፊ ህይወት ጎዳና ይጓዙ የነበሩ እነዚህ እንስቶች ዛሬ ላይ ለሌሎችም ተስፋ ሆነዋል። የሶስተኛ ዙር የነገዋ ተሃድሶና ክህሎት ማበልጸጊያ ማዕከል ተመራቂ ለሆነችው ወይንሸት አበራም በእነሱ ድጋፍ ስራ እንድትጀምርና ልጇን እንድታሳድግም መንገድ ከፍተዋል። የምትፈልጉ ነገር ሰው ጠይቀሽ ስጣሽ ይከብዳል። አብሶ ደግሞ ለልጅሽ የሆነ ነገር ማድረግ እየቻልሽ እዛ ሰው ጠይቀሽ ደግሞ ስጣጭ ከባድ ነው ደግሞ ማጣት ማለት። እዚህ በመሆን ይሆን ደስተኛ ነኝ እኔ። ለምን ልጄ እንደ ልብ ይበላል፣ እንደ ልብ ይጠጣል። የስራ እድል በማግኘቴ ለልጄ የሆነ ነገር ማድረግ እችላለሁ ማለት ነው። በዝቅተኛ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን መርዳት ከተረጅነት የተላቀቀ ትውልድን ከመፍጠርን ባሻገር በጋራ የማደግ ባህልን የሚያዳብር መሆኑን በማንሳት እነሱም ለነሱ የተደረገውን ለሌላው ለማድረግ ዝግጁ ነንም ብለዋል።